እንግዲህ ሰው በሁለት መንገድ ነው የሚበቃው ታውቃላችሁ አይደል? በተንኮል መብቃት ይችላል፣ በጽድቅ ደግሞ መብቃት ይችላል። ሰው በጽድቅ ሲበቃ አምላካ ለጽድቅ የሚባለው እግዚአብሔር ነው፣ የእውነት አምላኳ፣ እሱም ራሱ እውነት ነው። ስለዚህ ሰው እግዚአብሔርን መምሰል ሲጀምር የእግዚአብሔርን ግብረ ባህሪ ይዋሃድና በካህሊነቱ ካህሊ፣ በርቀቱ ስውር፣ በብርሃንነቱ ብሩህ፣ በኃያልነቱ ኃያል እየሆነ መዋኢ፣ በሕያውነቱ አንትሙኒ ተሐይው እስመ አነ ሕያው፣ እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ እንዳለ እንደ እግዚአብሔር ሕያው እየሆነ በተዘጋ ቤት ውስጥ እየገባ የተሰወረውን እያወቀ ከተፈጥሮ ሕግና ማንነት ውጭ በሆነ መንገድ ነፋሳትን በነፋሳት እየተጫነ እየበረረ ከዚህ ሲያልፍ ደግሞ ከነፋሳት ከውሃ በባህር ላይ ከመራመድም ወጥቶ በእደ እግዚአብሔር መመራት ደረጃ ላይ ሲደርስ ከተፈጥሮ ጫና መውጣት እና ከሕግ ውጭ መሆን፣ ሕግ ለጠማማ ስለተሰራ ሕግን ሰርቶ ለጨረሳት ቅዱስ ሕግ ማዕቀፍ አይሆንበትም። ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ እንድንሰባሰብ እንድንማር የፈቀደልን ፈጣሪ ዓለማት መጋቢ ዓለማት እግዚአብሔር ስሙ የተመሰገነ ይሁን። ላስተማሩን መምህራችን ቃለ ሕይወትን ያሰማልን። ቀጣይ ለምንማረው ደግሞ እግዚአብሔር ልቡናችንን ይክፈትልን። በእግዚአብሔር በወደደው ሰዓት ባለን ጊዜ ከኔ ጋር የምንቆይበት ነገር ርዕሱ ሰፊ ቢሆንም ግን ጠቅልዬ ለማየት እሞክራለሁ። ክርስቲያናዊ መንፈሳዊነት የሚል ርዕስ ይዘን እንማማራለን። እስኪ በሉ እንደገና በሉት፣ ሶስተኛም በሉት። ክርስቲያናዊ ምን? መንፈሳዊነት። ለምንድን ነው እንደዚህ ያልነው? መንፈሳዊነቱን ክርስቲያናዊ የሚል የጨመርንበት ለምንድን ነው የሚል ጥያቄ ላንሳና መንፈሳዊነት በዓለም ዘንድ በዓለም ላይ እምነት በሌላቸውም ሰዎች ብዙ አይነት ምልከታ አለበት። እምነት የሌላቸው ወይም ደግሞ በዓለም ተማርን የሚሉ ሰዎች መንፈሳዊነትን በሁለት ይከፍሉታል። ሃይማኖታዊ መንፈሳዊነት ብለው ይከፍሉታል። እንዲሁ ደግሞ ዝም ብሎ መንፈሳዊነት አለ። ኢንዲቪዥዋል ነው የሚባለው በዚህኛው ቋንቋ። ግለሰባዊ የሆነ መንፈሳዊነት አለ። ሰው ሃይማኖት ኑሮት መንፈሳዊ ሊሆን ይችላል። መንፈሳዊ ለመሆን ግን ሃይማኖት የግድ አይደለም ብለው የሚያምኑ ሰዎች አሉ። ያንን ግለሰባዊ መንፈሳዊነት የሚሉትን በራሱ ደግሞ ብዙ ክፍል ይሰጡታል። ምን ይሉታል? ዕውቀታዊ መንፈሳዊነት አለ ይሉታል። ኢንተሌክቹዋል የሚሉት ማለት ነው። እንዲህ አይነት መንፈሳዊነት አለ ብለው ይናገራሉ። በእውቀት መመሰጥ ማለት ነው። እውቀትን ማዕከል ያደረገ መንፈሳዊነት፣ ሂውማኒቲን ወይም ደግሞ ሰብአዊነትን መሰረት ያደረገ መንፈሳዊነት አለ። መንፈሳዊ ለመሆን ሃይማኖት የግድ ሊኖር አያስፈልግም፣ ሰው መሆን በቂ ነው የሚሉ ሰዎች ደግሞ አሉ። እንደገና ደግሞ ሚስቲካል በሆነ መንገድ ወይም ደግሞ የውስጥ መንፈሳዊነት የሚባል አለ። ማንም ሳያውቅልህ ማንም ሳትናገር ከቤት ቁጭ ብለህ መንፈሳዊ መሆን ትችላለህ የሚሉ ሰዎች ናቸው። ሌሎቹ ደግሞ መንፈሳዊነት ከሕግ ነፃ መሆንና ከመዋቅር መውጣት ነው። ከሃይማኖት መውጣት በራሱ መንፈሳዊነት ነው። ራስን መሆን ነው። ራስን ማወቅ ነው። ራስህን ያወቀ ሰው መንፈሳዊ ነው። ስለዚህ አንተ ራስህ የፈለግከውን ነገር እውን ወደ ማድረግ እየሄድክ በዚያ ላይ ነፃነት ካለ አንተ መንፈሳዊ ነህ ብለው ይናገራሉ። ስለዚህ በእውቀት መንፈሳውያን ሆን የሚሉ ሰዎች አሉ።
በሰብአዊነት እኔ መንፈሳዊ ነኝ፣ ሃይማኖት ግን የለኝም አያስፈልገኝም የሚሉ ሰዎች አሉ። ብቻዬን እኔ ሳልተባበር በማህበር ሳልገባ ቤተክርስቲያን መሄድ ሳያስፈልገኝ ወይም ደግሞ ከሃይማኖት መዋቅር ሳልገባ መንፈሳዊ መሆን እችላለሁ የሚባሉ ህሊናዬ የሚያስበውን እቅድ እውን ካደረግኩት በቃ እኔ መንፈሳዊ ነኝ፣ መንፈሳዊ መሆን አያስፈልገኝም፣ ሌላ መንፈሳዊ ለመሆን ሃይማኖት አያስፈልግም ይለዋል። የእውቀትን የመጨረሻ ምርመራ ማወቅም ደግሞ ይህም ደግሞ መንፈሳዊነት ነው። በእውቀት መመሰጥ፣ በውበት መመሰጥ የእነ ሶቅራጥስም ፍልስፍና የተጨመረበት ነው። ተፈጥሮን እያየ ማድነቅ እሱም ቢሆን መንፈሳዊነት ነው። በቃ ሰማዩን ምድሩን እያየ ማድነቅ። ለዚህ ሰማይ ባለቤት ይኖረው አይኖረው ለዚህ ግድ አያስፈልግህም። ዝም ብለህ መንፈሳዊ ሁን፣ በጎ ነገርን አድርግ። ለምን በሃይማኖት ትሰበሰባለህ? ለምን በጳጳሳት በካህናት በመነኮሳት ትመራለህ? ለምን ህግ ይገዛሃል? መልካም ነው ብለህ ያሰብከውን ነገር ሁሉ በነፃነት ካደረግከው እሱም መንፈሳዊነት ነው ብለው ይናገራሉ። ስለዚህ ከህግ ነፃ መሆን በራሱ መንፈሳዊነት ነው የሚሉ አሉ። በአጋንንት መንፈሳዊ የሚሆኑ ሰዎች አሉ። ቅድም መምህራችንም እንደነገሩን ማለት ነው። እንግዲህ ሰው በሁለት መንገድ ነው የሚበቃው ታውቃላችሁ አይደል? በተንኮል መብቃት ይችላል፣ በጽድቅ ደግሞ መብቃት ይችላል። ሰው በጽድቅ ሲበቃ አምላካ ለጽድቅ የሚባለው እግዚአብሔር ነው፣ የእውነት አምላኳ፣ እሱም ራሱ እውነት ነው። ስለዚህ ሰው እግዚአብሔርን መምሰል ሲጀምር የእግዚአብሔርን ግብረ ባህሪ ይዋሃድና በካህሊነቱ ካህሊ፣ በርቀቱ ስውር፣ በብርሃንነቱ ብሩህ፣ በኃያልነቱ ኃያል እየሆነ መዋኢ፣ በሕያውነቱ አንትሙኒ ተሐይው እስመ አነ ሕያው፣ እኔ ሕያው ነኝና እናንተም ሕያዋን ትሆናላችሁ እንዳለ እንደ እግዚአብሔር ሕያው እየሆነ በተዘጋ ቤት ውስጥ እየገባ የተሰወረውን እያወቀ ከተፈጥሮ ሕግና ማንነት ውጭ በሆነ መንገድ ነፋሳትን በነፋሳት እየተጫነ እየበረረ ከዚህ ሲያልፍ ደግሞ ከነፋሳት ከውሃ በባህር ላይ ከመራመድም ወጥቶ በእደ እግዚአብሔር መመራት ደረጃ ላይ ሲደርስ ከተፈጥሮ ጫና መውጣት እና ከሕግ ውጭ መሆን። ሕግ ለጠማማ ስለተሰራ ሕግን ሰርቶ ለጨረሳት ቅዱስ ሕግ ማዕቀፍ አይሆንበትም። በዚህ ደረጃ የደረሰ ሰው አምላኩን መስሎ ምንም የሚሳነው ነገር የሌለ ይሆናል ማለት ነው። እግዚአብሔር የሚሳነው እንደሌለ በእግዚአብሔር አምኖ ለእግዚአብሔር ሲገዛ የኖረ ሰው ወደ አምሳለ እግዚአብሔርነት ሲያድግ ይሄ ሰው እግዚአብሔርን ስለሚመስል ከምንም ነገር ነፃ ነው። እንዲያውም አባ መቃርስ አንድ ቀን ወደ ውስጠኛው የበረሃ ክፍል ግባ የሚል ህሊና መጣበት። እንግዲህ እግዚአብሔር ሰዎችን ከሚመራበት መንገድ አንዱ ተመርሆ ልቡናዊ ነው። ልብን ማዕከል አድርጎ ይመራል። እግዚአብሔር እየተገዛ ያለን ልብ ማለት ነው። መልካም ነገርን ማድረግ ያቆመ ልቡና ግን ያሰበው ሁሉ እግዚአብሔር ነው አይባልም። ኢትመጣው አላራዊት ለነፍስንተ ትገኒ ለከ ቅዱስ ዳዊት ለአንተ የምትገዛውን ሰውነት ለአራዊት ለአጋንንት ለአሕዛብ በቁሙ የምእመን ነፍስ ሲሆን ደግሞ ለአጋንንት አሳልፈ አትስጣት ስላለ የምትገዛ ነፍስ እግዚአብሔር የሚመራት በልብ ነው። እና ቅዱስ መቃርስ ወደ ውስጠኛው በረሃ ግባ የሚል ህሊና ሲመጣበት ወደ በረሃው ሲገባ ሁለት ባይታውያን ከውሃው ውስጥ ከጊንጡ ከእባቡ ከጊንጡ ከእባቡ ካዞው ካቃቂሩ ከእንደዚህ ያለው ሁሉ ጋር ተስማምተው ይዋኛሉ። እናንተ ምንድናችሁ? ፈራ፣ አይዞህ አትፍራ፣ እኛም እንዳንተ ሰው ነን አሉት። ለመሆኑ ፀሐይ እንደ ድሮዋ ትወጣለች አሉት። ነፋሳት ይነፍሳሉ፣ ብርሃናት እንደ ድሮ እየተመላለሱ ነው አሉት። በዚህ ዓለም እየኖሩ ነው። እናንተ ምንድናችሁ አላቸው። እኛማ የእግዚአብሔርን ቸርነት ሕግ አድርገን የምንኖር ነው። አይበርዳችሁም? አይበርደንም። ልብሳችን እግዚአብሔር ነው፣ ሙቀታችን እግዚአብሔር ነው፣ ኑሯችን እግዚአብሔር ነው አሉት። እኔ እንድድን ምን ላድርግ ቢላቸው ከሆነልህ ከዚህ ባህር ግባና አንደኛ ለኃጢአትህ አልቅስ አሉት።
እኔ አይሆንልኝም አላቸው። ቅዱስ መቃርስ በቅቶ ለንጻሬ መላእክት ከደረሰ በኋላ ነው። እንግዲህ ካልሆነልማ ከበዓት ገብተህ አልቅስ። አዚያ አባ መቃርስ ለልጆቹ መጥቶ ምን አላቸው? አንሰ እስከ ይእዜ ኢኮንኩ መነኮሰ አላ ርኢክዎሙ ለመነኮሳት፣ እኔ እስከ ዛሬ ድረስ መነኩሴ አይቼ መጥቻለሁ እንጂ መነኩሴ አይደለሁም ብሎ መለሰላቸው። እነዚያ ከተፈጥሮ ውጪ ሆነው ነው። አንድ ባይታዊ ወደ ምዕራብ ዙሮ ሲሰግድ አንዱ ሰው መጣና ኧረ እባክህ ወደ ምዕራብ ዙራ አትስገድ፣ ወደ ምስራቅ ዙራችሁ ጸልዩ ይላል መጽሐፍ አለው። ወንድሜ እኔ ያንተን ፀሐይ አላውቅልህም ማለት ያንተን ፀሐይ አላውቅልህም፣ የእኔ ፀሐይ አይወጣም አይገባም አለው። ያ ፀሐይ ማን ነው? ክርስቶስ ነው። ሲበቁ ቅዱሳን ከተፈጥሮ ውጭ ይሆናሉ። ልክ ሰው በቅድስና ሲበቃ እግዚአብሔርን እንደሚመስለው ሰው በተንኮል ሲበቃ ጋኔን ይመስላል ማለት እንደ አጋንንት ዋሾ። እንዲያውም ምን ይላል መሰላችሁ? እመቤታችን በቤተ መቅደስ ሳለች አይሁድ ተሰብስበው እንዲህ ያለች ጠላት ተነስታበናለች አጥፋልን ቢሉ አጠፋሏቸዋለሁ ዛሬ አለ። ሄዶ ጨብ ቢያደርግ 300 አጋንንት መጡለት። አጋንንቱ ምን እንዳሉ ታውቃላችሁ? እሱም የሚሳነኝ የለም ዛሬ ማርያምን አጥፍቻ አድራለሁ ነበር ያለ። አጋንንቱ ደግሞ መጡና ጭራሽ ኧረ እንዲህ ያለች ጠላት ተነስታብኛለች አጥፉልኝ ቢላቸው ይሄ ምን ይሳነናል ብለን ነው? ለመት ብለን ጠብልሉ ምድርን እጠበልለከ ወለመት ብለን አውርዱ ሰማይን አወርድለከ፣ ሰማይንም እናወርደዋለን ምድርንም እንጠቀልለ። ከዚህ የባሰ ደግሞ ወደ እግዚአብሔር እኔ ከመገብር ነው የዝዞ፣ እግዚአብሔርንም እንደ ባሪያ ነው የምናዘው አሉት። ይህን ይዘው ሊቃውንቱ ምን ይላሉ? የዋሾ ልጅ ዋሾ ይላሉ። የእውነት ልጅ እውነት ነው። የእግዚአብሔር ሰዎች እግዚአብሔርን መስለው ይኖራሉ። የአጋንንት ልጆች ደግሞ አጋንንትን መስለው ይኖራሉ። ስለዚህ የአጋንንት ወዳጆች የሆኑና በአጋንንት የበቁ ሰዎች ፍጹም እሱን የመሰሉ በስጋ ስግዋን ሆነው በመንፈስ በአጋኔን መንፈስ የሆኑ ሰዎች ግን ቁጡ ናቸው፣ ጨካኞች ናቸው፣ ደም አፍሳሾች ናቸው። በክብራቸው ከመጡባቸው የማያጠፉት ሰው፣ የማይገሉት ሰው፣ የማይከሱት ሰው፣ ስም የማያጠፉት ሰው የላቸውም። ውሸታሞች ናቸው። የሚኖሩት የእግዚአብሔርን ክብር እየቀሙ ነው። እንደዚህ አይነት ሰዎች ምን ይባላሉ? በተንኮል የበቁ ይባላሉ። በተንኮል የበቁ። ስለዚህ ሰው መንፈሳዊ ነው ሲል ሰው በአጋንንት በመጽሐፈ ገነት እንዲህ የሚል መጽሐፍ ተጽፏል። ሰይጣን ከሰው ልብ ያለውን ያውቃል አያውቅም ተብሎ ሲጠየቅ አያውቅም። ሰይጣን ክርስቶስ በሰው ልብ መኖሩን ያውቃል አያውቅም? አያውቅም። እንግዲያውሳ ሰውየው ሲቆጣና ኃጢአት ሲሰራ ሲያየው ክርስቶስ በዚያ ሰው ልብ እንደሌለ ጋኔን ያውቃል ይላል። የዚያን ጊዜ በሉን ይሄ ቤት ባዶውን ነው እንግባበት ብሎ ዘው ብሎ ይገባበታል። ዘመዶቹን ሰብስቦ ማለት ነው። ኃጢአት፣ ክፋት ክርስቶስ በዚያ እንደሌለ ምስክር ነው። ትሕትና የሌለው ሰው፣ ቁጡ ሰው፣ ውሸታም ሰው፣ ገንዘብን የሚወድ ለክብሩ የሚጨነቅ ሰው፣ በሐሰት የሚመሰክር ሰዎች እንዲጠፉ የሚፈልግ ሰው ክርስቶስ በዚያ እንደሌለ ምስክር ነው። ቅድም እንደተማርነው ታስታውሳላችሁ አይደለም? አሁን አንድ የበቃ የክርስቶስ ሰው ወይ ከሰታፉ ክርስቶስ ተመልከቱ በግ ዘይነብ በቅድመ ዘይቀርጾ ክርስቶስ እየተገረፈ አልተናገረም። የዚህ ዘመን ቅዱሳንን ባዮች ግን ጋኔንን የሚመስሉ እንጂ ክርስቶስን የማይመስሉ ለመሆናቸው አንዱ ምልክቱ ምንድን ነው? ሳይነቁ ተነካን ብለው መለከት ያስነፋሉ። ሰራዊት አደራጅተው ሰው መክሰስ መግደል ይጀምራሉ ማለት ነው። ክርስቶስ ግን የሚከሱትን ሰዎች አልተናገረም። የእሱ ተከታዮችም እንዲከላከሉለትም አላደረገም። ቅዱስ ጴጥሮስ እንኳን ሰይፍ ቢያነሳ ሰይፍን መልስ ነው ያለው። አንድ ሰው ተከታዮቹ እንኳን ሰው እንዲከሳ አያደርግም። ቅዱስ መቃርስ እኮ ምን አለ ተመልከቱ። ወልደሃል ተባለ። እሱ ወልደሃል ምንድን ያደረገ? አዎ ወልጃለሁ ናለ። ተመልከቱ። ወልጃለሁ፣ አዎ ልጅ አለኝ ብሎ ያንን ነገር አምኖ ተቀበለ። በኋላ ተመልከቱ
አንዲት ሴት አጸንሰሃል ተብሎ ሲነገርበት ስሜ ጠፋ እንደኔ ያለ ባይታዊ አላለም። ምንድነው ያለ መሰላችሁ? አይ አዎ በል እንግዲህ መቃርስ ልጅ ስላለ ተግተህ ስራ፣ ልጅህን በምን ታሳድጋለህ እያለ ሰሌን መስራት ጀመረ። ከባቱ ተቀምጦ ማለት ያቺ ሴት ምጥ ጸናባት። ካልተናዘዝሽ እንዴት ተወኝ ስትባል አይ አንድ ጎረምሳ ከኔ አጸንሶኝ ከመቃርስ ነው የጸነስኩት ብለሽ በይ ስላለኝ ነው እንጂ እኔ ከመቃርስ አይደለም ስትል ወለደች። የሀገሩ ሰው ተሰብስቦ መቃርስ እንዴት ያለ ቅዱስ ነው እያሉ ሲከተሉት ኃጢአት የተገለጠብኝ ብሎ ኮበለለ። በዚህ ዘመን ቢሆን ተመልከቱ የኛ ጽድቅ ተብሎ ተቀርጾ ይለቀቅልን ነበር ማለት ነው። ያ ግን የሆነው እሱ ግን ሸሸ። ስለዚህ መንፈሳውያን አሁን በዚህ ዘመን መንፈሳዊ ሰው አለ። አዎ መንፈሳዊ ነው። አንዳንዱ በእውቀቱ የሚመጻደቅ መንፈሳዊ፣ አንዳንድ ደግሞ ባጋንንት የበቃ መንፈሳዊ ጋኔናዊ ማለት ነው። መንፈስ እኮ ነፋስም መንፈስ ይባላል። እስመ መንፈስ ሀበ ፈቀደ ይነፍህ ወቃሎ ተሰምር ወባይቱ ተአምር ሀበይ ተመልከቱ ይመጽእ ሀበይ ያሐውር። መንፈስን ነፋስን መንፈስ ይለዋል ግዙ። አሁን ነፋሳዊ የሆነ ሰው መንፈሳዊ ይባላል ማለት ነው። ችኩል ሰው ማለት ማስተዋል የሌለው፣ ሲበላም የሚቸኩል፣ ሲጸልይም የሚቸኩል፣ ሲማርም የሚቸኩል፣ ሲያስቀድስም የሚቸኩል፣ መጽደቅንም በችኮላ ማድረግ የሚፈልግ፣ ሱባኤ ሊገባ የሚቸኩል፣ ለሁሉም ነገር ፈጥኖ መጨረስ የሚፈልግ ሰው፣ ስር ሳይኖረው ያደገ ዛፍ ማለት ነው። ወሶበ ሰረቀ ፀሐይ መጽለወ በቃ እስመ አልቦ ስሩ ለመሬቱ እስመ አልቦ እመቅ ለመሬቱ። ስር ሳይኖረው ሁሉንም አግበስብሶ መከራ የመጣ ሰዓት የሚጠወልቅ እንደዚህ ያለው ነው በእውነቱ መንፈሳዊ ነፋሳዊ የሆነ ማለት ነው። ቸኩሎ የወጣ ቸኩሎ የተገለጠ ቸኩሎ የበቃ እንዲህ ያለ ችኩል ምንጊዜም ሀገር ያጠፋል። ከእንደዚህ ያለ መንፈሳዊነት እግዚአብሔር ይሰውረን። አጋንንታዊ መንፈሳዊነት ማለት ጋኔንን መምሰል ነው። ስለዚህ የኛ መንፈሳዊነት መለየት አለበት። የኛ መንፈሳዊነት ከዚህ ስለሚለይ ነው ክርስቲያናዊ መንፈሳዊነት ያልነው። መንፈሳዊነት የምንለው ለምንድን ነው? እሱን ከማየቴ በፊት ክርስቲያናዊ መንፈሳዊነት ማለት ረቂቃዊነት ነው። የኛ ሰውነት ሶስት ወገን ነው። ነፍስ፣ መንፈስና ስጋ የሚባል አካል አለን። ነፍስ፣ መንፈስ፣ ስጋ። ስጋ የሚባለው የምናየው ነው። ነፍስ የሚባለው መንፈስ የምትባለው ነፍስ ናት። ነፍስ የሚባለው ደግሞ ምንድን ነው ይሉታል አባቶቻችን? አይነ ህሊና ነው። አይነ ህሊና ነው። በፍጹም ህሊናከ ያለው ይሄንን ነው። በሁሉ ልብከ ያለው ነፍስን ነው። ህሊናከ ያለው አይነ ነፍስ ነው። ስለዚህ ነፍስ የሚባለው አይነ ነፍስ ነው። መንፈስ የተባለችው መንፈስ ናት። ደማዊ ነፍስም እንደዚሁ ነፍስ ተብሎ ተጠርቷል። ስለዚህ አንድ ሰው መንፈሳዊ ሆነ ምን ማለት ነው ሲባል ተመልከቱ። መንፈሳዊ ሆነ ማለት ስሜት አለው ማለት አይደለም። ወይም ደግሞ እናንተ እንደምትሉት ሴንስፉል ሆነ ማለት አይደለም። ማሽተት ቻለ፣ መቅመስ ቻለ፣ መዳሰስ ቻለ፣ መራመድ ቻለ ማለት አይደለም። ስሜት ኖረው መጥላትና መውደድ ቻለ ማለት አይደለም። እሱ የነፍስ የስሜት ህዋሳት ናቸው። ዮሐንስ ዘደማስቆ እንደሚለው 5 የነፍስ የስሜት ህዋሳት አሉ። እነዚያ የስሜት ህዋሳት ምንድን ናቸው? ልክ ለዚህኛው ማሽተት እንዳለው ለነፍስም ማሽተት አላት። መስማት እንዳላት መስማት አለው። ጌታ ዘወዝ ሰሚዐ ለይስማ፣ ጆሮ ያለው ይስማ ያለው እንዴ ያስተምረው የነበረው ዝብ ጆሮ የተቆረጠ ነው እንዴ? የልብ ጆሮ ማለት ነው። ታያላችሁ አታዩ ኦራ ይንቲሆም አይናቸው ታወረ ያለው ዮሐንስ 12 ላይ አይነ ነፍስ ነው። አይነ ነፍስ ነው። ሽባ የተባለ እደ ስጋ ነው። እደ ነፍስ አለ። ደራሲው ጼናወኒ ጼና ፍቅርኪ ከመጼና ምዑዝ ዕጣን ይላታል እመቤታችን። የፍቅርሽ መዓዛ ሸተተኝ ሲል የእመቤታችን የመዓዛዋ ፍቅር በዚህ አፍንጫ አይደለም። ነፍስ አፍንጫ አለው። ነፍስ አይን አለው። ነፍስ ጆሮ አለው። ነፍስ እጅ አለው። ወአርታ ገሪነ ውስተ ፍኖተ ሰላም፣ እግራችን ወደ ሰላም አቀና የሚለውን አበው ሲተረጉሙት
እግረ ልቡናችንን ወደ ፍቅር ወደ ወንጌል አቀና ብለው ተርጉመውታል ማለት ነው። ልብ እግር አለው፣ ሽባ ልብ አለ። የልቡ ግን ሽባ የሆነበት ካሰበው የማይደርስ የታሰረ እግር ካሰበው እንደማይደርስ ሁሉ ፍቅር ዓለም ያሰረው ልብ ከፍቅር እግዚአብሔር መድረስ ፈጽሞ አይቻለውም። ከእንደዚህ ያለው ነፃ የወጣ ግን ወደ እግዚአብሔር ይደርስ ዘንድ ይቻለዋል። ወደ ላይም ተመልከቱ። ንስር መብረር እንደሚቻለው መብረር የሚችለው ደግሞ ቀሊል ሕሊና ያለው ነው። ግዘፈ ዓለምን የናቀ ሰው በስረተ ሕሊና ይሰጠዋል። በቅጥነተ ሕሊና የሚያስብ ረቂቁን መረዳት የሚቻለ ወደ ሰማያዊ መኖር የሚቻለ መብረርም መመሰጥም ርዕይም ሰሚም ገሲስም ይሰጠዋል። ሰሚ መላእክትን መስማት እግዚአብሔርን መስማት፣ ርዕይ መላእክትን እግዚአብሔርን ማየት ይሰጠዋል። ተዋሂዶ ይሰጠዋል። እግዚአብሔር ይዋሃደዋል። ይሰማው የነበረውን እግዚአብሔር ያየዋል። ያየው የነበረውን እግዚአብሔር ይዋሃደዋል። እንዲህ ያለ ሰው እንዲህ ብሎ ለመናገር ይቻለዋል። ዘሰማይናሁ ወዘርኢናሁ ወዘገሰስናሁ። የሰማነው ሳይ ቃሉን ያየነው በቅቶ የዳሰስነው ተዋህደ ነው ማለት ነው። ስለ ክርስቶስ የምንመሰክርላችሁ የሰማነውን ቃሉን ያየነውን ግብር ገብተን ያረጋገጥነውን ስራ ሰርተን ያገኘነውን የዳሰስነውን ማለት የተዋህደውን ማለት ነው። እንዲህ ያለ ነው መንፈሳዊነት የሚባለው ማለት ነው። ከእንደዚህ ያለ ማዕቀፍ የወጣ ሰው መንፈሳዊ ይባላል። ስለዚህ ነፍስ ማሽተት መብላት ይህንን ኑሮ ብለነው ነው ወንድሞች የምንኖረው። ሁላችንም በእንደዚህ ነው። ምዕመናን ትሰማላችሁ አይደል? ነው እየሰማችሁ ነው? የሰማችሁ ነው? መሰረታዊ ፍላጎቶች የሚባሉ ምን ምን ናቸው? በሉ ንገሩ እስኪ ሁላችሁ አንድ ጊዜ። ምግብ፣ ልብስ፣ መጠለያ። ይሄ አይደለም መሰረታዊ ፍላጎት። መንፈሳዊ አይደለንም የምለው ለዚህ ነው። ይሄ እናንተም እንደምትሉት ፊዚዮሎጂካል ኒድስ ይባላሉ። ሰው ዝም ብሎ ስጋ ስለሆነ የሚያስፈልገው ነው ሰው። ስለዚህ ጸልዮ እንጀራ ቢያገኝ፣ ጸልዮ ልብስ ቢያገኝ፣ ጸልዮ ቤት ቢያገኝ መንፈሳዊነት አይደለም። መንፈሳዊነት የሚባለው ቅድም ካልኳችሁ ፊዚዮሎጂካል ከሚባለው ለአውሬ ለጅብ ከሚያስፈልገው በላይ፣ ለአሳማ ከሚያስፈልገው በላይ፣ ለአንበሳ ከሚያስፈልገው በላይ ኢነር ማን ለሚባለው ለውስጠኛው ሕሊና የሚያስፈልገው ነው። ያን ያስረገጠ ሰው መንፈሳዊ ይባላል። መንፈሳዊ ማለት ስለዚህ ምን ማለት ነው? ነፍሳዊ ሰው ማለት። ነፍሳዊ ሰው ለነፍስ ያስብላታለሁና ልቤን አዳምጣለሁ ያለ ሰው ሁሉ ደግሞ መንፈሳዊ አይባልም። ነፍሱ ደግሞ በመንፈሳዊ አካል የምትመራ ስትሆን ነው። ያ መንፈሳዊ አካል ማን ነው? እግዚአብሔር ነው። ስጋው በስጋ እንደሚመራ መንፈሱ በመንፈስ ይመራል። ስጋው በስጋ አቅጣጫ ይሄዳል። በስጋ ጥላ ያርፋል። በስጋ ቤት ይተኛል። የስጋ ውሃ ይጠጣ፣ የስጋ እንጀራ ይበላል። ይህንን ነፍስና ስጋውን ያመጣጠሰ ነው። ስለዚህ መንፈሳዊ ነው የሚባለው አንድ ሰው ስጋው ለነፍሱ ገሪር ሲኖራት ነው፣ መገዛት። ቅዱስ ያሬድ በጾመ ድጓው ናግርሮ ለስጋ ነው ያለው። ስጋችን ለነፍሳችን እናስገዛው ያለው ነፍስ በስጋ ላይ ትሰልጥን ማለቱ ነው። ትሰልጥን፣ መሰልጠን የተቻላት እንዲህ ያለው ሰው መንፈሳዊ ሰው ይባላል። እስኪ መንፈሳዊ በሉ። መንፈሳዊ ማለት ስጋውን ለህሊናው፣ ህሊናውን ለነፍሱ፣ ነፍሱን መንፈስ ለሆነው ለእግዚአብሔር ያስገዛ ሰው መንፈሳዊ ይባላል። እስመ እግዚአብሔር መንፈስ ውእቱ፣ እግዚአብሔር መንፈስ ነውና ስጋውን ለህሊናው፣ ህሊናውን ለነፍሱ፣ ነፍሱን ለስጋው። ስጋችን ለህሊናችን እንዳይገዛ ህሊናችን እውቀት የለውም። ህሊናችን የሚያበሩ ነገሮች አሉ። ስለሚዘገይ እንግዲህ ሌላ ጊዜ እንማማረዋለን። ልተው እዚህ ላይ ህሊናን የሚያበራ ነገር አለ። ህሊናችን እውቀት የለውም። እውቀት ስለሌለን ሁለት ሰዎች ይበጠብጡናል። በዚህ ዘመን እኔ ሁለት አይነት ንግግር የሚናገሩ ሰዎች ይገንቁኛል። ጥናቶች እንዳረጋግጡት የሚሉ ሰዎችና ሊቃውንተ ቤተክርስቲያን እንዳሉት የሚሉ ሰዎች ማለት ነው። ጥናቶች እንዳረጋገጡት ብሎ ያወራል። ማን ያጠናው ብሎ የሚጠይቅ ስለሌለ ደፍቶብን ይሄዳል። ሊቃውንተ ቤተክርስቲያን እንዳሉት ይላል። እነማን ሊቃውንተ ቤተክርስቲያን እንዳሉት የሚለው አይገለጥም። በእውነቱ ማለት ሄደችው ሊቃውንት ጉባኤ ቤት ወይ እንደው እኮ እናንተ አንብቤ እንዳይል ሳያነብ
ተምሬ እንዳይል ደግሞ ጉባኤ ቤት ሳይሆን ሊቃውንተ ቤተክርስቲያን እንዳሉት። እነማን ናቸው ሊቃውንተ ቤተክርስቲያን? ጥናቶች እንዳረጋገጡት። ማን ያጠናው? እንዳጠኑት እንኳን ሳናውቅ እንዳረጋገጡት ተብለን መመሪያ ይወርድልናል ማለት ነው። ይሄ ነው የድንቁርናችን መጨረሻ ማለት ነው። ከዚያ በኋላ ሁላችንም ያወቅን መስሎን ባላዋቂነታችን ዕውቀት እየተመጻደቅን እንኖራለን ማለት ነው። እንዳናውቅ ያላዋቂ አዋቂነታችን የተለሰነ መቃብር ሆኖብናል ማለት ነው። እንዳናውቅ ማወቅ እንዳናችል አላዋቂነታችን ምን ሆኖናል? እንደተለሰነ መቃብር ሸፍኖናል። እንግዲህ ሰው እንዳናስተምረው መማር የማይፈልግ እንዳይናገር የማያውቅ እንዳንመክረው ኃይል ያለው ሰው ምን ይደረጋል? ተማር ሲሉት አልማርም፣ መማር አይፈልግም። ተናገር ሲሉት ማበላሸት፣ ተው ሲሉት ደግሞ መማታት። እንደዚህ ያለ ችግር ነው። ስለዚህ ምንድን ነው? ህሊናችን የለም። ስለዚህ በእውቀት ስለማንተዳደር ሁሉም ሰው ያስተዳድረናል። አሁን እኔ ይገርመኛል። ሰው ምን ይላል መስላችሁ? የየራሱ ዓለም ልትጠፋ ስትል ሰው ሁሉ የየራሱን መምህር ነው የሚያበጀው። የየራሱን መምህር ማበጀት ይጀምራል። እኔ ይቅርታ አድርጉልኝ መምህር ገሌ ደስ ይሉኛል ይላል። እኔ ደግሞ ይቅርታ አድርጉልኝ መምህር ገሌ ነው የምወድ ማለት ይጀምራል። ማለት መንፈሳዊ ዘመነ መሳፍንት ጀምረናል ማለት ነው። ቤተ ክርስቲያንን ዘመነ መሳፍንት አድርገን። አሁን እኮ አዛዥ ያልሆነ ማን ነው? ባይታዊ የራሱን ይነዳል። መነኩሴው ደግሞ በራሱ የራሱን ቡድን አቋቁሞ ደግሞ ይነዳል። ፖለቲከኛው ደግሞ በዚያ ይነዳል። ደግሞ አንዱ ዲያቆን ደግሞ ብድቅ ብሎ ደግሞ ይነዳል። ማይነዳን ማን ነው? ለምን ሲባል አይምሮ የለንም፣ ዕውቀት የለንም፣ ትምህርት አንወድም። ታምር እንጂ ትምህርት አንፈልግም። ትምህርት የማይፈልግ ሰው ደግሞ ትምህርት ካልፈልገ መጥፋቱ አይቀርም። ክርስቶስ ድነትን የጀመራት በትምህርት ነው። በትምህርት ጀመረ። ትምህርትን ለሐዋርያት ሰጥቶ ሄደ። በዚያ ትምህርት ዓለም ዳነ። ስለዚህ ስጋ ለእውቀት ይተዳደር። ዕውቀትን ደግሞ ምን መሆን አለበት? ነፍስ ትምራው። ነፍስን ማን ይምራት? እግዚአብሔር። ዕውቀት ብቻ ደግሞ ሕሊናን ከመራው ደግሞ መንፈሳዊነት ከሌለው መጥፋት ይመጣል። ነፍስ ደግሞ ዕውቀትን ያስተዳድረው። ነፍስን ማን ያስተዳድራት? እግዚአብሔር። ያ ከእግዚአብሔር ጋር ያለን መስመር መንፈሳዊነት ይባላል። እስኪ መንፈሳዊነት በሉ። ከማን ጋር ያለን መስመር ነው? ከእግዚአብሔር ጋር ያለን መስመር ማለት ነው። አሁን ያ ነው የተቋረጠ። እኔ እውነቴን ልንገራችሁ፣ አሁን እየሆን ላለው ነገር ሁሉ አንዱ መነሻው የመንፈሳዊነት ችግር ነው። ከእግዚአብሔር ጋር ህብረት አቋርጠናል ነው እያልኩ ያለሁት። ከእግዚአብሔር ጋር ከምኑ ጋር? ከተፈጠርንበት ዓላማ ጋር፣ ከእግዚአብሔር ከፈቃዱ፣ ከእግዚአብሔር ቤተ ክርስቲያን፣ ከእግዚአብሔር ክህነት፣ ከእግዚአብሔር ቁርባን፣ ከእግዚአብሔር ትምህርት፣ ከእግዚአብሔር ሕግ፣ ከእግዚአብሔር ስርዓት፣ ከእግዚአብሔር ቦታ። እንዲያውም ምን ይላሉ? አንድ ሐሳብ ልንገራችሁ። ቅዱሳን ሐዋርያት እንዲህ ብለዋል። ሐዋርያት እንዲህ ብለዋል ከምል ሌላ ሴቱ ያመት ያለችው 12 ዓመት ደም ይፈሳት የነበረች ሴት ምንድን ነው ያለ? እምከመ ገሰስኩ ጽንፈ ልብሱ አህዩ፣ ጨርቁን ከዳሰስኩ እድናለሁ ብላለች። ጨርቁን ከዳሰስኩ እድናለሁ። ያቺ ሴት ጨርቁን ዳሰሰች፣ ዳነች። ይሄ ጨርቅ ምንድን ነው? ዛሬ እኛ መዳሰስ ብንፈልግ የምንዳሰሰው ጨርቅ ምንድን ነው ይሉና በጉባኤ ቤት ሲተረጎም እንደሚተረጎመው የክርስቶስ ልብስ የተባለች ቤተ ክርስቲያን ናት። ቅዱሳን ሐዋርያትና የነሱ አስረፍኖትን የተከተሉ ቅዱሳን ናቸው። ስለዚህ ሰው ያስቀድስ፣ ኪዳን ያስደርስ የሚባለው ምክንያት ሰው ሲያስቀድስ በክርስቶስ አካል ውስጥ ስለሚሆን አይነ ልቡናውን የሚያበራለት ሀብተ መንፈስ ቅዱስ በእግዚአብሔር አካል በኩል ስለሚሰጠው 12 ዓመት ደም ይፈሳት የነበረችው ሰው ደዌያዋን የሚያስወግድላት ጸጋ ከክርስቶስ ልብስ እንደወጣ እስመ ኃይል ወፃ እምኔ እንዳለ የእኛን ደዌ የኃጢአታችን ውሂዝ የሚያደርቅ
ደዌ ነፍሳችንን የሚያጠፋው ሀብተ መንፈስ ቅዱስ በክርስቶስ አካል በቤተ ክርስቲያን በኩል ይሰጠናል። ያ የሚሆነው ምንድን ነው? ስናስቀድስ፣ ከቤተ ክርስቲያን ህብረት ሳንወጣ ስንቀር ነው። የዚያ ጊዜ በክርስቶስ ጸጋ በኩል አካል በቤተ ክርስቲያን ሀብተ መንፈስ ቅዱስ ሲሰጠን አይነ ህሊና መብራት ይጀምራል። አይነ ህሊና ሲበራ ደግሞ ሰው ክፉና ደጉን መለየት ይጀምራል። ክፉና ደግን መለየት ከጀመረ ደግሞ ማንም የማያጠፋው መሆን ይጀምራል። ስለዚህ ተመልከቱ፣ ለዚህ ነው ወአብርህ አዕይንተ አልባቢነ፣ ተመልከቱ የልቡናችንን አይን አብራልን ብለን የምንጠይቀው ለዚህ ነው። የልቡን አይን የሚበራው በምንድን ነው? በሱታፌ ቤተ ክርስቲያን ነው። ስለዚህ ሁላችንም ከእግዚአብሔር ማስታረቅ አለብን። ያ መስመር ተቋርጧል። አንዱ መስመር ጸሎት ነው፣ እሱም ተቋርጧል። የሚጸልይ ሰው የለም። ዳዊት ውዳሴ ማርያም ማንም ክርስቲያን ሳይጸልይ እንዳይውል ስርዓት ተሰርቷል። አንጸልይም። መስመሩ ተቋረጠ። ስለዚህ መንፈሳውያን አይደለንም። በስጋ ስለምንም እግዚአብሔር የኖህ ሰዎች ዘመን ሰዎች ምንድን ያላቸው? እስመ ስጋ እሙንቱ እስመ ዘስጋ እሙንቱ፣ እነዚህን ሰዎች አጠፋቸዋለሁ። ለምን? ስጋ ብቻ ናቸውና። መንፈሳውያን አይደለም። ስጋቸው ጨልጦ ገርግጦ ወስዷቸዋል። ለፈቃደ ነፍስ መኖር አቁመዋል ያለ። አንዱ ከእግዚአብሔር ጋር የሚያገናኘን መስመር ጸሎት ነው። አንዲቱ ከእግዚአብሔር ጋር የምታገናኘን መስመር ቤተ ክርስቲያን ናት። አንዱ ከእግዚአብሔር ጋር የሚያገናኘን መስመር ንጽህና ነው። እስመ በአንጽሖ መንፈስ ርኅዎ ነቢያት ለእግዚአብሔር ወተናጸሩ ገጽ በገጽ፣ ልብን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል ተብሎ ተጽፏል። እሱም ደግሞ እንዲህ እንዳለ ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር፣ ልቡናቸውን ንጹህ ያደረጉ ሰዎች እነሱ እግዚአብሔርን ያዩታል። አረጋዊ መንፈሳዊ ደግሞ ዘሰማይ ወምድር ዘኢያገምሮ ልብሰ ዘዕቁ፣ ተመልከቱ በንጽ ይከውን ማኅደሮ ለእግዚአብሔር፣ ሰማይና ምድር የማይወስኑትን እግዚአብሔር በንጽህና የተጠበቀ ልብ ግን ማደሪያ ይሆነዋል ይላል። አንዱ የተቋረጠው ንጽህናን አቁመናል። እየረከስን እየጎሰቆልን ነው። በመኝታችን፣ በአመጋገባችን፣ በአንደበታችን፣ በኑሯችን፣ በቤታችን፣ በውሏችን እየጎሰቆል እየረከስን ነው። ያንን አስወግደን ትቢያችንን አራግፈን መንጻት አለብን። መንፈሳዊ እንድንሆን እግዚአብሔር ይርዳን። ስለዚህ አሁን ቤተ ክርስቲያናዊ ሁኑ። አንዱ የሚያገናኝ ምንድን ነው? ንስሐ ነው። ንስሐ ምንድን ነው? ትህትና ነው። ማር ይስሐቅ ምን ይላል? አንተን ሊቀበልህ የመጣውን ክርስቶስ አንተም ልትቀበለው ውጣ ይላል። በምንድን ነው የምንቀበለው? እሱ እኛን ይቀበል ዘንድ በትህትና መጣ። እሱ በትህትና እንደመጣ በትዕቢት ወደ ክርስቶስ የሚሄዱ ሰዎች አይገናኙም። እሱ የመጣ በትህትና ነውና፣ የትህትና መጀመሪያው ደግሞ ገሪር ለካህን ነው። ራስን ለካህን ማስገዛት፣ ከካህን ስልጣን በታች ማድረግ። እሱ ራሱን ከዮሐንስ በታች ዝቅ አድርጎ እንደተጠመቀ አንተም ያለ ንስሐ አባት አልኖርም ብለህ ስትኖር ያን ጊዜ ክርስቶስን መሰልከውና ከሱ ጋር ያለውን መስመር ዘረጋን ማለት ነው። ይሄ እንደሆነ መንፈሳዊ እንሆናለን። አላችሁ ክርስቲያኖች፣ ላሳጥረው እንዳይመሽባችሁ። ክርስቲያናዊ መንፈሳዊነት፣ ክርስቲያናዊነት ማለት አንዱ ክርስቶሳዊነት ነው። እንግዲህ መንፈሳዊነትን በአጭሯ ተርጉሜ በኋላ ክርስቲያናዊ መንፈሳዊነትን ለመንገር ነው። መንፈሳዊነት የሚባለው ነፍሳዊነት ነው። ነፍሳዊነት የሚባለው ደግሞ የነፍስ ጌታዋን እግዚአብሔራዊ መሆን፣ እግዚአብሔርን መምሰል፣ ለእግዚአብሔር ፈቃድ መኖር፣ እሱ ነው መንፈሳዊነት የሚባለው። ተመልከቱ፣ ክርስቲያናዊ ማለት ምን ማለት ነው? ክርስቲያን ማለት ክርስቶሳዊ ማለት ነው። ባጭሩ በክርስቶስ ነው ክርስቲያን የሚል ስም ይወጣልን። ክርስቲያን የሚለው ስም የወጣልን ክርስቲያኖች በአንጾኪያ ክርስቲያን ተባሉ ስለተባለ አንጾኪያ ክርስቲያን የሚለው ስም ስድብ መስሏቸው ሐዋርያት ተሰደቡበት እንጂ ሰዎች አሏቸው እንጂ ክርስቲያን የሚለው ግን ክርስቶስ በማኅፀነ እግዝእትነ ማርያም ከተዋሃደ ጀምሮ የነበረ ነው። እሱ ክርስቶስ ሲባል ጀምሮ ክርስቲያኖች ያን ጊዜ በሱ እንጠራ ዘንድ የተጀመረልን ከዚያ ጀምሮ ነው። ክርስቶስ ስላለ ክርስቲያን ሆን፣ በክርስቶስ ክርስቲያን። ስለዚህ ክርስቲያን ማለት ክርስቶሳዊ ማለት ነው። እንደ ክርስቶስ ማለት ነው። የክርስቶስ መሆን የሆነ ማለት ነው። ለክርስቶስ የሚኖር ማለት ነው። በክርስቶስ የሚኖር ማለት ነው። ይሄ ክርስቲያን ነው።
ክርስቲያን ማለት ይሄ ነው። እንግዲህ አሁን ይህንን ጉባኤ ካዘጋጁት ወንድሞቻችን አንዱ ክርስቲያን ህብረት አይደል? ክርስቲያን ህብረት ማለት ይሄንን ስንሆን ሁላችንም ለዚህ ክርስትና ስንመጣ እንደ ወንድሞቻችን እኛም ክርስቲያን ህብረት እንሆናለን ማለት። ክርስቲያን ማለት ይሄ ነው። እንደ ክርስቶስ ያለ ማለት ነው። ምንድን ነው ክርስቶስ? ክርስቶስ ሰማያዊ ልደት ምድራዊ ልደቱን የጠበቀ ነው። ከባሕርይ አባቱ ከአብ የተወለደ በዳህሪ ዘመን ደግሞ ከመቤታችን ከድንግል የተወለደ ሰው ሰማያዊ ልደቱና ምድራዊ ልደቱን ጠብቆ ከሄደ ይሄ ክርስቲያን ነው። ክርስቶሳዊ ነው። ክርስቶስ ሁለት ልደት አለው፣ እኛም ሁለት ልደት። እሱ ከሰማይ አባቱ በባሕርይ ተወልዷል። እኛም በጸጋ በጥምቀት የተወለድንበት የሰማይ አባት አለ። እሱ ከድንግል ተወልዷል። እኛ ከድንግል ጥምቀት እንወለዳለን። አባ ጊዮርጊስ በመጽሐፈ ምስጢር እንደተናገረ ክርስቶስ ከመቤታችን ተወልዶ ከወጣ በኋላ ድንግልናዋ እንዳልተለወጠ እንደዚሁም ሁሉ ሰው ባሕር ገብቶ ቢወጣ ባሕሩ መልሶ ክፍተት አይገኝበትም፣ ይደፈናል። ከድንግል ጥምቀት እንወለድ ዘንድ ከድንግል ተወለደ። የተጠመቁ ሰዎች ክርስቶስን ይመስላሉ። አሁን እኛ ሰማያ ምድራዊ ልደታችንን እየበላ እየጠጣ እየለበሰ እየተናገረ ነው። እየሞቀ እየለበሰ እየደመቀው ነው፣ እያረፈ ነው። ሰማያዊ ልደታችን ግን ቀጨጨ፣ ጠፋ። ይሄ ነው ክርስቲያንነት ጠፋ የምለው እኔ እሱን ነው። ክርስቲያንነት ማለት የሰማያዊ ልደታችን ወዴት አለ? ከእግዚአብሔር ጋር ያለን ልደት እየተቋረጠ አይደለም ወይ? እያጠፋ ነው አይደለም ወይ? ክርስቶስን መምሰል ማለት እኮ ነው። ለዚህ ነው ቅዱስ ጳውሎስ እየደገምኩት ይሄናል ኢታምዕዎ ተመልከቱ ለመንፈስ ቅዱስ ዘወቱ አተውክሙ፣ በተጠመቃችሁ ጊዜ ካህናት እናንተን ያከበሩበትን የከበራችሁበትን መንፈስ ቅዱስን ወንዶች በ40 ቀን ሴቶች በ80 ቀን የከበራችሁበትን መንፈስ ቅዱስን አታሳዝኑት ይላል ቅዱስ ጳውሎስ። አታበስበጭቱ። እግዚአብሔር ከእናንተ እንዲኮበልን አታድርጉት። መንፈስ ቅዱስ ከእናንተ ማደሪያ አጥቶ እንዲወጣ አታድርጉት። አፋችሁ ላይ እንዳያድር፣ እግራችሁ ላይ እንዳያድር፣ ልባችሁ ላይ እንዳያድር፣ ሰውነታችሁ የእግዚአብሔር መቅደስ እንዳይሆን የማይረባ ስራ እየሰራችሁ እግዚአብሔርን አታሳዝኑት። ልደት ሰማያዊ ሲቋረጥ ረድኤት ሰማያዊ ይቋረጣል። ረድኤት ሰማያዊ በሌለበት መዊ ይታጣል። ሁልጊዜ ድል መነሳት ይመጣል። ስለዚህ ተመልከቱ፣ የሰማይ ልደታችን ጠብቀን ለመኖር ያብቃል አላችሁ። ክርስቶስ አምላክም ሰውም ነው። አምላክም ሰው ነው። ክርስቶስ ማለት አምላክ ወሰብ ማለት ነው። በስጋ የተገለጠ ንጉሥ ማለት ነው። እሱ መለኮቱን ቅዱስ መቃርዮስ እንደተናገረው በሃይማኖተ አበው ክርስቶስ ማለት መንጦላዕተ መለኮት ማለት ነው። መለኮቱን በስጋ መጋረጃ የገለጠ ማለት ነው። ስጋውን እያዩ መለኮቱን አያውቁትም ነበረ። ስለዚህ እሱ መለኮታዊ አካል አለ፣ ስጋዊ አካል አለ። ሁለቱ በተዋሂዶ አንድ አካል አንድ ባሕርይ አንድ ግብር ሆኗል። በስጋው መጋረጃ መለኮቱ አይታወቅም ነበረ ለሰዎች እሱ በጌትነቱ በኃይል ከገለጠበት ጊዜ በቀር። ሰውም እንደዚሁ ተመልከቱ፣ ሰማያዊ አካሉንም ምድራዊ አካሉንም አዋህዶ መኖር አለበት። መለኮት ሌላ ስራ የለውም፣ ስጋ ሌላ ስራ የለውም። ክርስቶስ የስጋንም የመለኮትንም ግብር በአንድ ባሕርይ በአንድ ፈቃድ ይሰራል። እኛ ነፍሳችን የምትመኘው ሌላ፣ ስጋችን የሚመኘው ሌላ። ነፍሳችን ማስቀደስ፣ ስጋችን መስፈን፣ ነፍሳችን መታረቅ፣ ስጋችን መጣላት፣ ነፍሳችን ማመስገን፣ ስጋችን መሳደብ፣ ነፍሳችን መረጋጋት፣ ስጋችን መቸኮል የሚወድ ከሆነ ተዋሂዶ የለንም። የተዋሂዶ እምነት ተከታይ ማለት ክርስቶስ ከሁለት አካል አንድ አካል እንደሆነ አንተም ነፍስህን ሁለት አታድርጋት፣ አስታርቃት። ቤተ ክርስቲያን ውስጥ እሑድ ጠዋት ይዛሃት የነበራትን ነፍስ ከሰዓት ደግሞ ሌላ ሰው አትሁን። አንድ ነገር ልንገራችሁ። አንድ ሰውዬ አትክልት ቦታ አለው። ለአትክልት ቦታው ዘበኛ ቀጠረ። ዘበኛ ሲቀጥር እውር ዘበኛና አይነ ስውር ነው የሚባል አይደል? ይቅርታ በቤተክርስቲያን ቋንቋ እውር ስለሚይዝ እየገለ እሺ፣ አይነ ስውር ጥሩ። አይነ ስውርና አንካሳ ዘበኛ ነው የቀጠረው። እንዳይበሉበት ነው። ኋላ ትርንጎ አዝመራ ሁሉ ደረሰ። በኋላ ምን አደረግ መሰላችሁ? አይነ ስውሩ እረ ሸተተኝ ሽታው እጄ እንዳልበላ አይኔ ተቃጠልኩ አለ። አምሮቱ ፈጀኝ አለ።
አንካሳው ደግሞ ሄዶ እንዳይበላ እግር የለውም። አንተስ በማሽተት ኧረ እኔ እያየሁ አለኩኝ አለ። በኋላ ምን እናድርግ ሲባል እንወቅበት። እንዴት አድርገን? በጣም ጥሩ፣ አንተ አይነ ስውር ነህ፣ መራመድ ትችላለህ፣ እኔን አንካሳውን ተሸከመኝ አለ። ተሸከመው። ከዛ እሱ እዚህ ላይ ሆኖ ወደ ግራ ወደ ቀኝ እያለ ወደ አትክልቱ ይወስደዋል። አይነ ስውሩ ተሸክሟል። ይዞት እንዳይወር ከላይ ሆኖ እየመራ ጨርሶ የሰውየውን አዝመራ ጨረሱበት። እንደዚህ አድርገው ሽባና እውር ተጋግዘው ማለት ነው። ሰውየው ሲመጣ በማን ይፈርዳል? በሽባው ነው በእውሩ ነው? ፍረዱ እንጂ። አቤት በማን ይፈርዳል? በእውሩ። እውር የተባለች እኮ ነፍሳችሁ ነፍሴ ናት፣ ነፍሳችን ናት ማለት እውር የተባለ። ይህ የሚመራው ተሸክሞ የሚሄዱ ስጋው ይቅርታ ከላይ ሆኖ የሚመራት አንካሳው ባል ይመስላችኋል? ስጋ ነው። እውር የሆነች ነፍስን ሳትወድ ሲጋራ ያስጤሳታል፣ ሳትወድ ጫት ያስቅባታል። እኔ እኮ መንፈሳዊ መሆን እኮ ፈልግ ነበር ግን እሺ አይለኝም ይላል። የሆነ እውሩ እዚህ ላይ ሆኖ ወደ ቀኝ ወደ ግራ የሚባለው ማለት ነው። እንደዛ የሆነ ሳይፈልግ ያስተኛዋል። በቃ እኔ ሌሊት መነሳት እኮ ፈልግ ነበረ ግን አይሆንልኝም ይላል። ይህንን አስታርቀው በትጋት ጊዜን ተቆጣጥረ ስጋህን ገስጸ አስታርቅ። ነፍስና ሐዋዝ ሕገ እግዚአብሔር በውስተ ልቤ፣ በልቤ ውስጥ ያለ የእግዚአብሔር ሕግ መልካም ነው፣ ስጋዬ ደግሞ ለኃጢአት ሕግ ይገዛል። ይህን ማን አስታረቀልኝ አለ ቅዱስ ጳውሎስ። ክርስቶስ አንድ እንጂ ሁለት እንዳልሆነ ምኞታችንና ተግባራችን ካልተዋሃደ የተዋሕዶ እምነት ተከታይ ነን ለማለት እንኳን አንደፍርም። እግዚአብሔር የተዋሃደ ክርስቶሳዊነትን ይስጠን። አሜን በሉ እንጂ። ይህን ነው የምላችሁ። ክርስቶስን እንምሰል። እሱ ትሁት ነው። ትሁትን እንሁን። እንደው መመጻደቁ ይቅርብን። እንደው ባካችሁ ይህ እንደው መመጻደቁ በእንትን መመጻደቅ በምን መመጻደቅ በቃ እንደው የኛ ነገር ነው። ምን ተቆጥሮ ተሰፍሮ ያልቅ መመጻደቅ ነው። በቃ ሁሉም መመጻደቅ። አሁን እንግዲህ 3-4 ቀን ቤተክርስቲያን ውስጥ ማስቀደስ ከጀመራችሁ፣ 3 ቀን ጉባኤ መምጣት ከጀመራችሁ፣ 3 ቀን ደግሞ ኮሚቴ ከሆናችሁ አታስቀምጡ። መመጻደቅ በቃ እቺ ቤተክርስቲያን እኮ ሰው የላት ምንም እኮ ከስረናል እኮ። እሱ ብቻ ነው የቤተክርስቲያን አምዱ ማለት። መመጻደቅ ማቆም አለብን። ከዚያ በኋላ የውሸት እንባ ደግሞ ይሰጣል ዲያብሎስ። ሰው 7 ቀን ምናምን ገዳም ከቆይማ ከዚያ በኋላ ሲመጣ ጓደኞችን አንተዬ እንደው እንቅልፍ እያለኝ ሲለው አልገባህ ነገር አለ፣ ስንት መንፈሳዊነት አለ መሰለህ ይለዋል። እሱ ገና ነው እኮ በእውነቱ ማለት። እና እንዲህ ያለ ምጽድቃችን አቁመን በምንም ነገር ትተን ራሳችን አዋርደን ገና እንደሆነን አውቀን ወደ ክርስትናው መሄድ ይገባናል። ራሳችን ከራሳችን ጋር እናስታርቅ። ቅዱስ ዮሐንስ አፈወርቅ ተሰሎንቄን ሲተረጉም ይናገራል። ሕዝብ ከሕዝብ ሀገር ከሀገር ሰው ከራሱ ጋር 3 የሚደረጉ ጦርነቶች አሉ ይላል። የከፋው ግን ሰው ከራሱ ጋር የሚጣላው ጦርነት ነው። ከራሱ ጋር ያልታረቀ ሰው ለሀገርም አይረባም፣ መፍትሄም አያመጣም። ስለዚህ ራሳችንን እናስታርቅ፣ ከእግዚአብሔር ጋር ያለን መስመርን እንቀጥል። እንዲያ የሆነ እንደሆነ ለመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ እግዚአብሔር ኃይሌ ወፀወኔ ወእቱ የከል ቦቱ እንዳለ ቅዱስ ዳዊት እግዚአብሔር ብዋጋ ጋሻዬ ብሸሽ መጠጊያዬ ነው እንዳለ ድል የሚነሳን የለም። አጋንንት ሆኑ ግብረ አበሮቹ ሰራዊት ያላቸውም እንኳ ቢሆን መንፈሳዊነታችን በለት መስራት አለብን። ስለዚህ ክርስቶስን እንምሰል። ክርስቶሳዊነት ማለት ምን ማለት ነው? በአጭር ቃል ክርስቶስን መስሎ መኖርና በክርስቶስ ቃል መኖር ነው። አለቀ። ክርስቶስን መስሎ መኖር እሱ እንደ ጾመ እንጾማለን፣ እንደ ጸለየ እንጸለያለን፣ እንደ ተሰደደ እንሰደዳለን፣ እንደ ተሰቀለም ስጋችንን መሻቱን እንሰቅላለን። በጾም በጸሎት በስግደት ስጋ የሚፈልገውን ነገር እኮ አልሰጥም የምንለው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለስጋ ብዙ ፈቃድ የማትሰጥበት ከ365 ቀን የበዛውን ለጾም የምታደርገው ከክርስቶስ ጋር ስጋ መሻቱን ይሰቅል ዘንድ ነው። ስለዚህ ከክርስቶስ ጋር እንሰቀልና እምከመ ሐመምነ ኔሪ ክብረ ምስሌሁ፣ ከእሱ ጋር ከታመም በክብር እንመስለዋለን። ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ። ከክርስቶስ ጋር የታመመ ከክርስቶስ ጋር ይነሳል። ጾምን የፈራት ብርድ መመታትን የፈራት ሌሊት መጥቶ ማስቀደስን የፈራት ሰጊድን የፈራት ሰው ግን ከክርስቶስ ጋር ህብረት የለውም። ይሄ ነው ክርስቶስን መምሰል ማለት።
ስለዚህ ክርስቶስን አርአያ አድርጎ መኖር ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትክክል ቤተክርስቲያን መሆኗን ከምታስረዳን አንዱ መከራዋ ትንሣኤውን ትንሣኤዋ እርገቱን እርገቷ አድርጋ የምትኖር ቤተክርስቲያን ናት። በዚህ ቤተክርስቲያን እንድኖር እግዚአብሔር ይርዳን። ክርስቲያናዊ መንፈሳዊነት ማለት ለክርስቶስም መኖር ነው። የምትኖሩት ለማን ነው? እናንተ ለክርስቶስ እንድንኖር ለክርስቶስ እንደምንውል ለክርስቶስ እንዲሁ ቅዱስ ጳውሎስ ሮሜ 14 ላይ ከኛ መካከል እንኳን ለራሱ የሚኖር ለራሱ የሚሞት እንኳን ሰው የለም ነው የሚለው። መሞት እንኳን የምንችለው ለክርስቶስ ነው ይላል። ባለቤት ያለን ሰዎች ነን ይላል ቅዱስ ዮሐንስ አፈወርቅ። ደግሞ ይህንን ይዞ ሮሜ 14 ሲተረጉም ቅዱስ ዮሐንስ አፈወርቅ እኛ እኮ ባለቤት አለን፣ ዕቃ አለን፣ ዕቃ ነን እኮ። ለምንድን ነው በራሳችን የምናዘው? እግዚአብሔር እንዲያዝብን የማንፈቅደው ለምንድን ነው? እንኳንስ ኑሯችን ሞታችን እንኳን የማንችል ከሆነ ወደን መሞት እንኳን የማንችል ከሆነ ለምን እንደወደድን እንሰማራለን? እንደወደድ ለምን እናድራለን? ለምን እንደወደድ እናገራለን? የወደድነው ለምን እንከተላለን? ለምን ለክርስቶስ አንኖርም? በክርስቶስ ፈቃድ መኖር በክርስቶስ ቤተክርስቲያን መኖርና ለክርስቶስ ኖሮ ለክርስቶስ መሞት። የምትነግዱም ለክርስቶስ ብላችሁ ነግዱ። በንግዳችሁ ቤተክርስቲያን ልታተርፍበት ይገባታል። የምትሾሙም ሰዎች ለቤተክርስቲያን ብላችሁ ተሾሙ። የምታገቡም ለቤተክርስቲያን ብላችሁ ለእግዚአብሔር ብላችሁ አግቡ። ይህም ሁሉ ሰው ውሎውን ስትናገሩም ለክርስቶስ ተናገሩ። ለማን ብሎ ሳይሆን ለክርስቶስ መናገር፣ ለክርስቶስ መዋል፣ ለክርስቶስ ማደር፣ በክርስቶስ ፈቃድ መመራት። ስለዚህ አንደኛ እሱን አራያ ማድረግ ነው። ሁለተኛ ቃሉን መመሪያ ማድረግ ነው። የእሱን ትምህርት መከተል ነው። ሰዎች ይከፋቸዋል ነው እንጂ አሁን ክርስቶስን ይከፋዋል ማለት ቀረ። በእኛ መካከል እግዚአብሔር መፍራት ቀርቷል። ወንጌልን መመሪያ ማድረግ አልጀመርንም። እገሌ እንዲህ ብሎ ጸልይ ብሏል፣ እገሌ ደግሞ እንዲህ ብሏል፣ እገሌ ደግሞ ይሄኛው መጽሐፍ ለጸሎት ጥሩ ነው ብሏል። ወንጌል ምን አለ የሚል ሰው የለም። ስለዚህ መንፈሳዊነት ክርስቲያን የሆነው መንፈሳዊ ለመሆን ነው። መንፈሳዊ የሚሆነው ደግሞ ክርስቶሳዊ በመሆን ነው። ስለዚህ ክርስቲያናዊነት ማለት ክርስቶስን አርአያ ማድረግና በክርስቶስ ቃል መኖር ማለት ነው። ሲበሉ ክርስቶስን አርአያ ማድረግና በሉ። ሁለተኛው ምንድን ነው? በክርስቶስ ቃል መኖር። ወንጌል የሚያዝዘንን ከሰራን ምን አለ መልከቱ ዘያፈቅረን ይቀብ ቃሌ፣ የሚወደኝ ቃሌን ይጠብቀኝ። ቃሌን የሚጠብቀው ሰውሳ ውእቱ ዘያፈቅረኒ፣ እሱ እኔን ይወደኛል። ወአቡዬ ያፈቅሮ፣ አባቴም ይወደዋል። ወአነይ አርአዮ ርእስየ፣ እኔም ራሴን እገልጥለታለሁ። ራሴን እገልጥለታለሁ። ክርስቶስን የምናይበት አንዱ መስታወት የራሱ ሕግ ነው ይላሉ። የራሱ ሕግ አንድ በንጹህ ልቡና በአይነ ልብ፣ አንድ በአይነ ሕግ። በሕግ አይን ክርስቶስ ይታያል። በሕግ አይን ከሕግ የወጣ ያለ ሕግ ይፈረድበታል። ሕግ እያለው የበደለም በሕግ ይፈረድበታል። ሕግን አይና ነገር ክርስቶስ እናድርገዋል። ስለዚህ እኔ በእውነቴ ነው በሕግ አምላክ ብለናቸው የማይሰሙን ዳኞች ያመጣ ነው። እኛ በሕግ አምላክ ተብለን መስማት ስላቃተን ነው። እና እኔ የምነግራችሁ በሕግ አምላክ ነው። በሕግ እንኖር። ሕግ ይግዛን፣ ሕግ ያስተዳድረን። ስሜት የሚነዳንና የወደድነውን የምንከተል አንሁን። መንፈሳዊነት ማለት ይሄ ነው። ከቃሉ ጋር ናችሁን? የማጠቃለያ ሐሳብ የሚሆነው መንፈሳዊነት። እስቲ ክርስቲያናዊ መንፈሳዊነት በሉ እንጂ። ስለዚህ ከክርስቶስ ጋር መኖር። ክርስቶስ አልባ ክርስቲያን የለም። ከክርስቶስ ቤተ ክርስቲያን ተለይቶ እያደረ ተለይቶ ውሎ ክርስቲያን የለም። ከቤተ ክርስቲያን ህብረት ማለዳ ሳይገባ የዋለ ሰው ክርስቲያን አይደለም። ስርዓተ ቤተክርስቲያን ሳያከብር ክርስቲያን አይደለም። የክርስቶስ አካል የምትሰጠውን ክህነት አክብሮ ንስሐ ያልገባ ክርስቲያን አይደለም። ስጋው ደግሞ የማይቀበል ክርስቲያን አይደለም። ክርስቶስ የሌለበት ክርስትና የለም። ክርስቲያኑን ክርስቶስ ይጠብቀው ካልን ክርስቲያን እንሁን። ክርስቲያን ማለት ደግሞ ክርስቶስ አብሮት ያለ ነው። አብሮን የሚኖር ደግሞ አንዱ በቁርባን ነው። አሁን እዚህ ውስጥ ስጋው ደግሞ አንቀበልም። ስጋዬን የበላ ሰውን ያብረውን እኖራለሁ። ባይተዋር ሆነን የለ እንዴ? ብቻችን እኮ ነን። ብቻችን እንዳልነው የሆነው ምንድን ነው? ከሱ ስለተለየን ነው። ከክርስቶስ ያለን አብሮነት ተቋርጧል። እየቆረጥ ነው መጠናል። በጸሎትም በንጽህናም በሕግም
በቤተ ክርስቲያን ስርዓትም በቁርባንም ያለንን መስመር እያቋረጥነው ነው። እኔ ደግሜ እነግራችኋለሁ፣ ቤታችሁ ገብታችሁ አስቡት። እነዚህ መስመሮች ከተቋረጡ እንጠፋለን። አሁንም ቢሆን ወደ ቁርባን መምጣት አለብን። ክርስቲያን የሆነ ሁሉ ወደዚህ መምጣት አለበት። አቃቤ ሥራይ ይፈውስ ረሰከ። ክርስቲያን ለዓለም ብርሃን እንዲያበራን የተሰጠው ደግሞ የኢትዮጵያ ዓለም ብርሃን እንዳለው እንዳይሆን እንጂ ከክርስቲያን ሰብእና የክርስቶስ ብርሃን ይገለጣል። ግን እኛ ጨልመናል፣ እኛ አልጫ ሆነናል። ማን ያጣፍጠን ነው የምትሉት? ካልቆረብን ጨው እኮ ክርስቶስ ነው። ጨው የሌለበት ምንድን ነው? ተመልከቱ። እንደውም አባቶቻችን ይላሉ ጨው ከእሳትና ከውሃ የተፈጠረ ነው ይላሉ። ጨው የሚለውን ሲተረጉም ከእሳትና በውሃነቱ ያነጻና በእሳትነቱ አድርቆ ስጋው ተባይ እንዳያፈራ ያደርገዋል። ክርስቶስም አጋንንት እንዳይጠጉን ስጋችንን የሚበሉ አይዛብን ነፍሳችንን የሚበሉ አጋንንትን የሚያርቅ ጨው ነው ይላል። ስጋን ጨው ይቀቡታል እና ከተባይ ይጠብቁታል። እኛን ከማይታዩት አጋንንት ከሚታዩት እምነት ከሌላቸው አራዊት የሚጠብቀን ክርስቶስ ነው። ስለዚህ አሁንም ሁላችንም ክርስቲያናዊ ጸሎት፣ ክርስቲያናዊ ንስሐ፣ ክርስቲያናዊ ቁርባን ኦርቶዶክሳዊት ቤተክርስቲያን ውስጥ የሚካሄደው ክርስቲያናዊ ቅዳሴ ያለንና ከቤተ ክርስቲያን ሱታፌ ራሳችንን ለይተን ክርስትናና መንፈሳዊነት የለም። ጊዜ ቀሪውን እግዚአብሔር የጊዜ ባለቤት በፈቀደው ጊዜ ያስተምረናል። ይቆየን። ስብሐት ለእግዚአብሔር።